ስለዚህ እስካሁን የተነጋገርነውን ነገር በአጭሩ ለማስቀመጥ ያህል ወንጌል ስለ ሰው፣ ስለ እግዚአብሔር እና ስለ ፍጥረተ ዓለም፣ ስለ ስነ ፍጥረት የሚመለከት ሐሳብ ነው። ወንጌል የምስራች ነው ብለናል። የምስራቹ በተለይ ለሰው ልጆች ነው። በኃጢአት ምክንያት የወደቀውን የሰው ዘር እንደገና በክርስቶስ ኢየሱስ አማካኝነት ወደ እግዚአብሔር ሕይወት የተመለሰበት የእግዚአብሔር መንገድ ወንጌል ይባላል። የምስራች ነው። ያ የምስራች ማለት ነው። እንግዲህ ለብዙ ዘመናት ሰዎች ለመዳን እግዚአብሔርን ለማግኘት ከእግዚአብሔር ጋር ህብረት ለማድረግ ብዙ ጥረቶችን ብዙ ሙከራዎችን አድርገዋል፣ ግን አልተሳካላቸው። ሕግ እንኳን የተሰጣቸው እስራኤላውያን በሕጉ ሊጸድቁ አልቻሉ። ስለዚህ ወንጌል ማለት ሰው በራሱ አቅም፣ ጥረት፣ ችሎታ፣ ስራ፣ ገንዘብ፣ እውቀት፣ ጥበብ ዋቴቨር ሊድን ስለማይችል እግዚአብሔር ያዘጋጀለትን መፍትሄ ልጁን ኢየሱስ ክርስቶስን በመቀበል ከዘላለም ጥፋት ወይም ደግሞ በኃጢአት ምክንያት ከመጣ ፍርድ ወደ ሕይወት ይሸጋገራል የሚል ነው ማለት ነው። ስለዚህ 4 ነገሮችን አንስተን አውርተናል። ሪቫይዝ ለማድረግ ያህል አንደኛው እግዚአብሔር ነው። እግዚአብሔር የሁሉ ነገር ፈጣሪ፣ የሁሉ ነገር ጅማሪና የዓለማት ሁሉ ንጉሥ፣ ዋናው እግዚአብሔር ማለት ነው። እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ። ፍጥረት ዓለምን ስነ ፍጥረትን ከፈጠረ በኋላ ስለዚህ ምድርን ለሰው ልጆች ሰጣት እግዚአብሔር እና ሰው ግን አሁን ወደ ሰው ደግሞ ስንመጣ ሁለተኛው ሰው ነው። ሰው ግን ባለመታዘዝ ምክንያት ከእግዚአብሔር ሕይወት ከእግዚአብሔር ክብር ገነት ማለት የእግዚአብሔር ሕልውና ያለበት የሚያስፈልገን ሁሉ ነገር ያለበት የምንበላው የምንጠጣው የምንሰራው ኤቭሪቲንግ ያለበት መልካም ቦታ ነው። ከዛ ሁሉ ጎደለ። በምኑ ምክንያት? በኃጢአቱ ምክንያት። ለምን ሲባል እግዚአብሔር ለሰው ልጆች ፈቃድን ስለሰጠ። አይታል እግዚአብሔር እንደ ሮቦት አድርጎ አይደለም የፈጠረ። በፈቃዳችን እንድንገዛ በፈቃዳችን ደግሞ አለመገዛትም መብታችን ሆኖ ነው እግዚአብሔር የፈጠረ። ስለዚህ በዛ አለመታዘዝ ምክንያት ሰዎች ከእግዚአብሔር ሕይወት እንደጎደሉ የዛሬ 2000 ዓመት አካባቢ ደግሞ ሰው ከተፈጠረበት ከብዙ ዓመታት በኋላ እግዚአብሔር ልጁን ኢየሱስ ክርስቶስን እንደላከ። ልጁ ማን ነው? የእግዚአብሔር ማንነት፣ የእግዚአብሔር ነጸብራቅ፣ ከአብ ጋር እኩል የሆነ ከአብ ጋር ለዘላለም የኖረ የእግዚአብሔር ቃል ነው። ከዛ ቃልም ሥጋ ሆነ በሚለው በእግዚአብሔር ትንቢት አማካኝነት በሰዎች መካከል ተገኘ። ያለ አባት ከእናት የተወለደ ማለት ነው። ስለዚህ ሕይወቱን ስናይ ፐርፌክት የሆነ ወይም ደግሞ የሰውን ማንነት በትክክል ሊገልጥ የቻለ እግዚአብሔር ለሰዎች የሰጠውን ምድርን እንዲገዙ የሰጠውን ስልጣን በትክክል የገለጠ በምድር ላይ በነበረው ምልልስ። ሁለተኛ በሞቱ ደግሞ የኃጢአተኞችን ሞት የተሸከመ፣ ከዛስ በትንሣኤው ሰዎችን በእግዚአብሔር ፊት ጻድቃንና ቅዱሳን እንዲሆኑ አድርጎ ያቀረበ። ስለዚህ በትንሣኤ ከተነሳ በኋላ ደግሞ ወደ ሰማይ ያረገና በክብር ያለ በክብር የነገሰ እንደሆነ መጽሐፍ ቅዱሳችንን በጥልቀት ስንመለከት እናያለን። ይሄንን ማለት ነው። ስለዚህ ይህ ነገር ለምን ያስፈልጋል ካልን ኢየሱስ ክርስቶስ ለሰው ልጆች ብቸኛ ተስፋ እንደሆነ፣ አይሁዳውያን እንኳን ሲጠብቁት የነበራቸው ተስፋቸው እንደነበረ፣ ነገር ግን እግዚአብሔር ያመጣላቸውን ሕይወት ባለመረዳታቸው ባለማወቃቸው እንደውም የክብር ምንጭ የሆነውን የክብር ጌታ የሆነውን ኢየሱስን ሰቀሉት ብሎ መጽሐፍ ቅዱሳችን ይነግረናል። ስለዚህ ለሰው ልጆች ክብር የሆነው ኢየሱስ ክርስቶስ ነው። ለሰው ልጆች መንገድ የሆነው ኢየሱስ ክርስቶስ ነው። ለዚህ ነው ስለ ራሱ ሲያወራ እኔ እውነት፣ ሕይወት፣ መንገድ ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም ማለት። ስለዚህ ወደ እግዚአብሔር መድረስ ካስፈለገ የሰው ልጅ በክርስቶስ ኢየሱስ የመስቀል ሥራ አምኖ ከኃጢአቱ ነፃ ሊሆን ይገባዋል።
ከበደሉ ነፃ ሊሆን ይገባዋል። በኃጢአት ምክንያት ከመጣበት ጭንቀት፣ ፍርሃት፣ ግራ መጋባት ነፃ ሊሆን ይገባዋል ማለት ነው። የመጨረሻውና አራተኛው የሰው ልጆች መልስ ነው። እንግዲህ እግዚአብሔር ይጣራል። ዛሬም ምናልባት በዚህ ሚዲያ የምትመለከቱ ሰዎች እግዚአብሔር ይጣራል። የሚጣራው ወደ አንድ ቦታ ነው። ወደ መንግስቴ ኑ ብሎ ይጣራል። እንዴት እንምጣ ካላችሁ ልጄን ኢየሱስ ክርስቶስን ስለ እናንተ ኃጢአት ስለሰዋው እናንተ በራሳችሁ የምትሰሩት ነገር የለም። ኢየሱስ ክርስቶስ እርሱ ሁሉን ሰርቶላችኋል። ስለዚህ በነፃ በእኔ በበዛው ጸጋ የተነሳ ወደ እኔ እንድትመጡ እፈልጋለሁ ይላል እግዚአብሔር። ስለዚህ እግዚአብሔር ጥሪ ነው ያደርጋል። ከሰው ልጆችስ ምን ይጠበቃል? አንደኛ ንስሐ ወይም ደግሞ ሪፔንታንስ። ኃጢአተኛ እንደሆንን ልናቅ ይገባናል። ባናቅም ባይዘው ኃጢአተኛ ነን፣ ልናቅ ግን ይገባል። ኃጢአተኞች ነን። ከዛስ ኃጢአታችንን ሊያስወግድ የእግዚአብሔር ልጅ ኢየሱስ እንደመጣ ልናምን ይገባል። ምክንያቱም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብለን ቅድም አንስተናል። ከዛስ ኃጢአትን ሊያስወግድ የእግዚአብሔር ልጅ እንደተገለጠ እናውቃለን ተብሎ ተጽፏል። ስለዚህ ኃጢአትን ሊያስወግድ የእግዚአብሔር ልጅ እንደመጣ አምነን አእምሯችንን፣ ልባችንን ወደ እግዚአብሔር ሐሳብ ልንመልስ ይገባል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ሌላ ቦታ ላይ ደግሞ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔር አብም ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ ይላል። ስለዚህ ለሰው ልጆች ለመዳን በጣም ቀላል ነገር ነው የተጠበቀባቸው። ከነሱ የሚወጣ ኃይል፣ ከነሱ የሚወጣ ጉዳይ አይደለም የተጠበቀባቸው። አንድ ነገር በልብ ማመን፣ በአፍ መመስከር። ስለዚህ በዚህ መንገድ እግዚአብሔር ሰዎችን ሊያድን ወደደ። ምናልባትም በሰዎች ጥበብና በሰዎች አመለካከት ነገሩን ካየነው ሞኝነት ሊመስል ይችላል። እግዚአብሔር ግን የዘላለሙን ጥበብ ያስቀመጠው በዚህ ውስጥ ስለሆነ ያንን ተረድተን በዛ መልኩ ራሳችንን ልናስገዛ ይገባል ብዬ አምናለሁ። በእግዚአብሔር ላይ ያለንን እምነት እግዚአብሔር ይፈልጋል። ስለዚህ በጸጋ በእምነት በንግግራችን በእግዚአብሔር ፊት መዳን እንችላለን። ጸጋ ማለት እኛ ልንሰራ ማንችለውን የሰራልን ክርስቶስ ነው። ከዛስ እምነት ማለት እሱ የሰራው ለእኔ ነው ብዬ የልብ እርግጠኝነት። የመጨረሻው እግዚአብሔርም ከሙታን እንዳስነሳው በአፉ ቢመሰክራል ኢየሱስ ጌታ ነው ብለን በአፋችን የምንመሰክረው ምስክርነት ነው። እነዚህን ነገሮች በማድረግ ሰው ይድናል ማለት ነው። ከዛ ደግሞ ታሪኩ ይቀጥላል። ሰው ከዳነ በኋላ ብለን ማንሳት እንችላለን ማለት ነው። ስለዚህ ይህንን ሰው ካደረገ ምናልባት በዚህ ሚዲያ የምትመለከቱኝም ሰዎች ይህንን ነገር ማድረግ ከቻላችሁ የእውነቴን ነው ምላችሁ ህይወታችሁ ላይ ለውጥ መመልከት ትጀምራላችሁ። ምክንያቱም እግዚአብሔር እውነተኛ አምላክ ነው። የማይታይ ግን በክርስቶስ ራሱን የገለጠ አምላክ ነው። ስለዚህ ጌታ ኢየሱስ የህይወቴ ጌታና አዳኝ ነው ብላችሁ በምትናገሩት ቃል ምናልባት ከዚህ ቪዲዮ በኋላ ምን ብላችሁ መጸለይ እንዳለባችሁ አስቀምጥላችኋለሁ። ስለዚህ ያንን ጸሎት ከልባችሁ ከጸለያችሁ የእውነቴን ነው ብላችሁ ከዘላለም ጥፋት፣ ከዘላለም ሞት፣ ከዘላለም በኃጢአት ምክንያት ከመጣ ችግር ወደ ዘላለም ክብርና የዘላለም ህይወት ትሸጋገራላችሁ ወንድሞቼ እና እህቶቼ። ስለዚህ ይህን ነገር ማወቅና መረዳት ዘላለማችሁን ነፃ ያወጣል ማለት ነው። ምናልባት እዚህ ምድር ላይ የምትሮጡት ጉዳይ በጣም ትንሽ እንደሆነ ይገባችኋል ማለት ነው። በዘላለም ውስጥ እግዚአብሔር በህይወታችን ላይ ትልቅ አጀንዳ እንዳለው ይገባችኋል ማለት ነው። ይህንን ጸሎት ጸልያችሁ ስትጨርሱ ሰላም ወደ እናንተ መምጣት ይጀምራል። በዚህ ምልክቱን ልንገራችሁ። ደስ የሚል ሰላም በውስጣችሁ ሲገባ ይሰማችኋል። ደስ የሚል
የእረፍት ስሜት በውስጣችሁ ሲገባ ይሰማችኋል። ያ ማለት እግዚአብሔር በእናንተ ሕይወት ላይ መስራት እንደጀመረ ምልክት ይሆናችኋል ማለት ነው። ስለዚህ ወዳጆቼ ዛሬ በዚህ ይህንን ቪዲዮ የምትከታተሉ ከኔ ጋር አብራችሁ ይህንን ጸሎት እንድትጸልዩ እፈልጋለሁ። ከዚህ በኋላ የምንጸልየውን ጸሎት ያንን ጸሎት ከልባችሁ ከጸለያችሁ ሕይወታችሁ ለዘላለም ይቀየራል። መቀየሩን ደግሞ በውስጣችሁ በልባችሁ ታውቁታላችሁ፣ ትረዱታላችሁ ማለት ነው። ስለዚህ ይህን ጸሎት አብራችሁ እንድትጸልዩ እፈልጋለሁ።